ሰላም የስሌት ፕሮግራም ተከታታዮቻችን ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ ያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዘንላችሁ የቀረብነው እኔ ብስራት ገመቹና ቃል ኪዳን ታደሰ አንድ ላይ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለን። እናመሰግናለን። ጸጥ ባለው መኖሪያ መንደር ውስጥ ካሉ ቤቶች ከአንድ ቤት የተሰማው ጩኸት የተሰማቸው ጎረቤቶች ሁሉ ከየቤታቸው ሆነው መንቀሳቀስ አቁመው አዳመጡ። ድንገት ጩኸቱ ጸጥ አለ። ግን ሁሉም ሰው በህመም ላለፉት 14 ዓመታት በስቃይ የኖረችውን ሜሮንን ለራሷ ለመከላከል ቀርቶ መንቀሳቀስ እንደማትችል ጎረቤቶቿ ያውቃሉ። ሌላ የሚያውቁት ሚስጥር አለ። ሜሮን 14 ዓመት ታማ ስትሰቃይ ቶሎ ሞቷን የሚመኙ የባለቤቷ ቤተሰቦች ለሷ ከፍተኛ ጥላቻ እንዳላቸው ብቻ ሳይሆን ሞቷን እንደሚመኙ ጠንቅቀው ያውቃሉ። ሜሮንን ለ14 ዓመታት ሳይሰለች እያስታመመ የተንከባከባት የባለቤቷ እህቶች ዛሬ በቤቷ ተገኝተው የጮኸችውን አልሰማንም ቢሉም ታማሚዋ ሜሮን ግን መንቀሳቀስ በማትችልበት ሰዓት ወጥ ቤት ውስጥ መድኃኒቷ ተበትኖ ብርጭቆ ተሰብሮ ውሃ ተደፍቶ ራሷን ስታ ወድቃ በዚህ ሁኔታ ተገኘች። አስገራሚው ነገር ግን ስትጮህ አልሰማንም፣ ስትወድቅም አላየንም ያሉት የባለቤቷ እህቶች እሷ ሞታ ወንድማቸው ሌላ ቢያገባ እንደሚመኙ ሲናገሩ ፍርሃት አይታየባቸውም። ታዲያ ፖሊስ ወደዚህ ቤተሰብ ሲመጣ የደረሰበት እውነት ግን አስደንጋጭ ነው። ሜሮን ሳትሞት እነዚህ ሴቶች ጥቁር ልብስ ለራሳቸው ገዝተዋል። የሬሳ ሳጥን የሚገዛበት ቦታ ፎቶዋን እያሳዩ ዋጋ ጠይቀዋል። መቀበሪያ ቦታ አዘጋጅተዋል። ከሞተች ከ6 ወር በኋላ ይህች ሴት ሊደሩለት ተዘጋጅተዋል። የቀረው አንድ ነገር ብቻ ነው፣ የሜሮን ህይወት ማለፉ። ታዲያ ሶስቱ ሴቶች እንደተመኙት የሜሮን ህይወት አለፈ ወይንስ ተረፋ ለህግ ፊት ቀርበው ቅጣታቸውን ተቀበሉ የሚለውን በዛሬው ፕሮግራማችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሶስቱም የባለቤቷ እህቶች በዛን ቀን ወድቃ ራሷን የምታጣጠርበት ሜሮንን ከማንሳትና ከማገዝ ይልቅ በፍጥነት ወደ ወንድማቸው ደወሉ። ወንድማቸው የሜሮን ባል ስራው ከቤቱ የደቂቃዎች እርምጃ ርቀት ነውና ወደ ቤቱ ሲመጣ ግን ሜሮንን ያገኛት በዚህ ሁኔታ ነበር። ትንፋሿ አለ፣ ሰውነቷ እየቀዘቀዘ ነው። ላለፉት 14 ዓመት ሜሮን ታማ ስትደክም ራሷን ስትሰጥ አይቷት ያውቃል። እንደዛሬው ግን ሆና አይቷት አያውቅም። ሊያነሳት ሲሞክር አታንሳት፣ አትንካት ብለው ሶስቱም እህቶቹ አስቆሙት። ባል ውስጡ ተደናገጠ፣ አልሰማቸውም። ሚስቱ ሜሮንን ከወደቀችበት አነሳት። አይኗን በትንሹ ተከፈተ። ሙሉ ለሙሉ አይኗን ሳትከፍተው በታየው አስተያየቷ ግን ጉዳቷ እንዲረዳ አድርጎታል። ሜሮን እህቶቹን ፈርታቸዋለች። ከወደቀችበት አንስቶ ወደ ሳሎን ሳይሆን ወደ መኝታ ክፍል ይዟት እንዲሄድ ገፋችው። በፍጹም እህቶቹ ፊት መቆየት አልፈለገችም። ባለቤቷ ወዲያው ልብሷን ቀያይሮ ወደ ሆስፒታል ይዟት ሄደ።
ሜሮን ከባሏ እህቶች አይን መራቅ የፈለገችው ዛሬ ሳይሆን ገና አንድ ብላ ትዳር የጀመረች ሰዓት ነበር። ገና ያኔ እንግዲህ ሊጋቡ ሲሉ ነበረ። ከጋብቻ በፊት ነበር ህመሙ የጀመራት። በጣም ህመሙ ያሰቃያት ነበር፣ ትታመም ነበር። በዚህም የተነሳ እንግዲህ ቤት ቀረች ማለት ነው። እሱም ደግሞ ቤት ውስጥ ሆኖ ማስታመም ጀመረ። ባልየው ደግሞ ስንመለከተው በሚስቱ በጣም ደስተኛ ነው። የሁለቱን በሷ ህመም ምክንያት ያሉትን ኃላፊነቶች የሁለቱን ደርቦ ኃላፊነቱን የሚወጣ ደስተኛ በጣም መልካም ባል ነው፣ መልካም አባት ነው። ባልና ሚስቱን ነጥለን ስንመለከታቸው ሁለቱ ተግባብተዋል። 14 ዓመት እንደ 14 ቀን ነው የምናየው ይላሉ። ደስተኞች ናቸው፣ ይዋደዳሉ፣ ይከባበራሉ፣ ይተሳሰባሉ። አንዳቸው የአንዳቸውን ክፍተት ተቀብለው ተሞላልተው የሚኖሩ ሰዎች ናቸው። ትልቁ ችግር ያለው የባልየው ዘመዶች ወይንም ቤተሰቦቹ ጋር ነው። የባሏ ቤተሰቦች ደግሞ ብዙ ቢሆኑም እነዚህ 3 እህቶች ግን በፍጹም ሜሮንን የወንድማቸው ሚስት ሆና እንድትኖር ፍላጎት የላቸውም። በዛን ዕለት ሕክምና ጨርሳ ከመጣች በኋላ ግን ባሏን የጠየቀችው ጥያቄ ግራ ገባው። ለሱ ጥለኸኛ ትሄድ ወይንም ወንድሟ ቤት እንዲወስዳት ለመነችው። ሜሮን እነዚህ 3 እህቶች ባሉበት ቤት ብቻዋን መሆን ፈርታለች። ቀጥላ ግን ልጅስ ብላ ጠየቀች። ልጇን አቅፋ ስማ ስታበቃ ሐኪሞች ምን አሉ ብላ በሰማችው መልስ ተረጋጋች። ሜሮን ደጋግማ የምትናገረው ግን ባሏ ብቻዋን ጥሏት እንዳይሄድ ነበር። ሊያረጋጋት የሞከረው ባለቤቷ ፍርሃቷን በደንብ ተረዳ። አይዞሽ ብሎ ድጋፉን አሳያት። እህቶቹ ግን ሆስፒታል ስለተፈጠረውና ሜሮን ስላለችበት ሁኔታ ስላላወቁ ግራ ተጋብተዋል። ሚስት ወድቃ ባሏ አንስቶ ወደ ሕክምና ከወሰዳት በኋላ 3 ቀናት አለፈ። በ3ኛው ቀን ባለቤቷ ስራ ገባ። አሁን አገግማለች። ቀን ምሳ በልታ ጋደም አለች። ግን ተኝታ ከእንቅልፏ ስትነቃ የሰው ኮቴ ሰምታ ነበር። ታዲያ በሩ ተዘግቷል። በክፍሏ ሰው ገብቶ እንደወጣ ስላሰበች ተጣራች፣ ግን መልስ የለም። መሬቱ ላይ ግን ውሃ የነካው የሰው እግር ምልክት አይታ ግራ ገባት። ተመልሳ ተኛች። የነቃችው የስልኳ አላርም ሲጠራ ሲሆን 10:40 ላይ መድኃኒት ለመውሰድ ተነሳች። ታዲያ መድኃኒቷ ግን እቃው አለ፣ ውስጡ ያለው ግን ተቀይሯል። ማን ቀየረው? ለምን ተቀየረ? አልገባትም። ሁሌ በዚህ ሰዓት ላለፉት 2 አስርታት ዓመታት ስትወስደው የነበረው መድኃኒት ዛሬ ተቀይሮ ስታየው ራሷን ተጠራጠረች። ማታ ላይ ሁሉም በተሰበሰቡበት ለባለቤቱ አሳየችው። እህቶቹ ግን ተሳሳቁ። ተባብረው እያዩት በድፍረት መናገር ቀጠሉ። ራሷ ናት እንጂ ሌላ ሰው የሷን መድኃኒት እየነካው የለም አሉ። ባል ግራ ገባው። ሚስቱ መድኃኒቱን ከእቃው አውጥተው ቀየሩብኝ ትላለች።
እህቶቹ ደግሞ ሳሎን ቤት ተቀምጦ የነበረው የጋራ የምንወስደው ቫይታሚን መድኃኒቷ እቃ ያስገባችው ራሷ ናት ብቻ ሳይሆን ሚስት አእምሮ ህመምተኛ ናት አሉት። ላለፉት በርካታ ዓመታት ሚስት ከባሏ ጋር ብቻ ሳይሆን ከብቸኛ ወንድ ልጇ ጋርም ያላትን ቅርበት ለማሻከር የሚሞክሩት እህቶቹ እናቱን ከቀን ወደ ቀን እንዲርቃት የቻሉትን ሁሉ ያደርጋሉ። ሜሮን 3 እህቶቹና ባል ከወንድ ልጃቸው ጋር አንድ ግቢ መኖራቸው ይበልጥ የቤተሰቡን ሰላም አጥፍቶታል። ወንድ ልጅ ከእናቱ ይልቅ አክስቶቹን ይቀርባል። ሜሮን ታማሚ ናት፣ ልትንከባከበው አትችልም። የሚንከባከቡት አክስቶቹ ናቸው። ይቀርቡታል፣ ይወዱታል። ታዲያ ልጇን እንዳጣች የተረዳችው ሜሮን ስጋቷ የበዛው ባሏን እንዳታጣ ነበር። ስለዚህ ከዚህ ቤት ለቀን እንውጣ ወይንም እነሱ ይውጡ በማለት ለባለቤቷ ለማማከር አሰበች። ግን ስለፈራች ለቀናት ካሰበችበት በኋላ ለእህቶቹ ሐሳቧን ነገረቻቸው። ቤቱ የባለቤቷና የሚስቱ ነው። ስለዚህ ከቤታችን ውጡና ሰራተኛ ቀጥረን እንኑር፣ ከዚህ በኋላ በቃኝ ስትላቸው ተሳለቁባት። በሞት አፋፍ ላይ ሆነሽ በድፍረት ይሄን ትናገሪያለሽ ብለው ተሳለቁ። ከሁሉም በላይ ውስጧን የጎዳው ግን ሞትሽ ቀርቧልና የቀሩትን ቀናት በጸብ አታሳልፊ ነበር። ለሷ ይሄ ነገር አዲስ ባይሆንም ልጇን ግን ሰላምታ ጭምር እንዲከለክላት ማድረጋቸው አበሳጫት። ከቤታችን ውጡ ካለቻቸው ቀን ጀምሮ እናትና ልጅ የማይተዋወቁ እስኪመስሉ ድረስ በማዕከላቸው ልዩነት እንዲኖር እነዚህ ሴቶች ተግተው ሰሩ። በቀጣዮቹ ወራት ታዲያ ሜሮን ለዓመታት ካሰቃያት ህመም በላይ ትልቅ ያሰቃያትና እያሸነፋት ያለው የእነዚህ 3 ሴቶች ተግባር ነው። እንግዲህ 14 ዓመት ሙሉ ታግሶ ነው እሱ አብሯት የነበረው። ይሄን ሁሉ ተቀብሎ ነው። የ13 ዓመት ልጅም አላቸው። እንግዲህ በሰላም እየኖረ እሱ ደስተኛ ሆኖ ሳለ ግን ደከመ። እንዴት ነው ማስታመሙ? እንዴት እያረገህ ነው? ሰለች አይደል? እንደዚህ ሆንክ አይደል? እያሉ እንዲሰላች በቃ ድካሙን ብቻ ከማገዝ ይልቅ ድካሙን ብቻ እያሳዩ ነበር እንዲሰላች ሲያደርጉት የነበረው። ልጁን ደግሞ ምን ይሉታል? አባትና እናትህ ሌላ እህትና ወንድም ላንተ ያልወለዱልህ እናትህ መውለድ ስለማትችል ነው እንጂ አባትህ ይፈልጋል። አባትህ ሊወልድልህ ይችላል። ካንተ ጋር የሚጫወት እህት ወንድም ያስፈልጋል ብለው ልጁን ያሳምኑታል። ስለዚህ ምን ነበር የሚነግሩት? አባትህ ሌላ ሚስት ቢያገባ ላንተ እህት ታገኛለህ፣ ወንድም ታገኛለህ፣ አብሮህ የሚጫወት ስታድግ እንደዚህ የምታረጉ እያሉ ልጁ አባቱን ሌላ እህትና ወንድም እንዲወልድ ከእናቱ ውጪ ሌላ ሚስት እንዲኖረው እንዲመኝ ነው ያደረጉት። ሐሳቡን ጭንቅላት ውስጥ አስገብተው ልጁ አሁን በዚህ ሰዓት እናቱ እያለች በህይወት አባቱ ሌላ ሴት አግብቶ ቢወልድ ምኞቱ ነው፣ ፍላጎቱም ነው። ይሄን ደግሞ ያሳመኑት የራሱ ዘመዶች ናቸው ያባትየው። እነዚህ ሰዎች እንግዲህ ምንም ረፍት የላቸውም። እንደገና መልሰው ደግሞ ባልየውን እድሜዋ እኮ አጭር ነው፣ ህመሙም ደግሞ ብዙ የሚያቆያት አይደለም፣ ስለዚህ እያሰብክበት እያሉ በቃ መሞቷን ነበረ ሁልጊዜ የሚነግሩት የነበረው። እና እያሰብክበት ነው፣ ምን አስበሃል? እና ሌላ ሐሳብ እንዲኖረው፣ ሌላ ህልም እንዲኖረው፣ ሌላ ህይወት እንዲጀምር ነበር ሲጎተጉቱት የነበረው። ልጁን ደግሞ ሌላ የሚሉት ነገር አለ። ምንድነው? እናቱን ከሌላ ሰው እናት ጋር ያወዳድሩበታል። የእከሌ እናት እኮ ትምህርት ቤት መታ ትወስደዋለች፣ ከትምህርት ቤት ወደ ቤት፣ እንደገና ከቤት ወደ ትምህርት ቤት ትወስደዋለች። የእከሌ እናት ዩኒፎርሙን ትተኩስለታለች፣ ታጥብለታለች፣
ምግብ ትሰራለታለች። ያንተ እናት ግን ይሄን ማድረግ አትችልም። ስለዚህ እነዚህ በጤናዋ ችግር ምክንያት ይህች እናት ለልጇ ማድረግ ያልቻለችውን ነገር የእናትየው ክፍተት አድርጎ ልጁ እንዲቀበል አድርገውታል። አሁን በዚህ ሰዓት ምኞቱ ምንድነው? አባቱ ሌላ ሚስት አግብቶ ያቺ የአባቱ አዲስ ሚስት ትምህርት ቤት እንድትወስደው ምግብ እንድትሰራለት እነሱ ያስቀኑት ነገር ወይንም እነሱ የእናቱ ጎዶሎ ነው ብለው የነገሩትን ነገር በሙሉ አዲሷ ሚስት መታ እንድታደርግለት ነው ልጁ የተመኘው። በዚህ ሁሉ መሀል እንግዲህ ባል እየተሰላቸ መጣ፣ እየደከመው መጣ። አንደኛ እዚህ ጋር አስታማሚ ነው፣ በሽተኛ ሚስት አለችው። እሱ ሳያንስ ደግሞ እነሱ ደግሞ በሌላ ደግሞ ህመም ሆኑበት ማለት ነው። ስለዚህ በቃ ሰው ነው እየደከመው እየተሰላቸ መጣ። አባትየው ብቻ ሳይሆን ልጁም እናቱን እየሰለቻት እየሸሻት በሷ እየተማረረ ብቻ ሳይሆን እናቴ ናት ማለት ጓደኞቹ ቤት ሲመጡ ማሳየት እያፈረባት መጣ። አባትየው ብቻ አይደለም እንዳልሽ ወይንም ባሏ ብቻ አይደለም፣ ልጇም ቢሆን እናቱን ፊት እየነሳት እየሰለቸችው ህመሟ ባያት ቁጥር እያስጠላው እሷ ባቃሰተች ቁጥር ድምጿ እየመረረው በቃ ማየት የማይፈልግበት ቤቱን የሚጠላበት ሁኔታ ጋር ደረሰ። አሁን ህመሙ ብቻ ሳይሆን እያደር ጸባቸው እየተቀየረ የመጣው የሜሮን ባልና ልጇ እየሸሿት መጡ። በተለይ ልጇ ሳመኝ፣ አናግረኝ፣ አዋራኝ ስትለው አፍንጫውን ይዞ ተሸቻለሽ ይላታል። ሜሮን ደጋግማ የምትተኛበት የሰውነቷ የቀኝና የግራ ጎን በእኩል በተደጋጋሚ እየተላላጠ ይቆስላል። አንዳንዴ ያ ቁስል ጠረን ይኖረዋል፣ ስትታከም ግን ቶሎ ይድናል። ያ ሁኔታ ልጇ እንዲጠየፋት ብቻ ሳይሆን ጠረኑ ጠልቶት አልጠጋሽም ይላታል። በፊት ከጎኗ የማይለያት ባለቤቷ ከስራ በፍጥነት ወደ ቤት እየመጣ ሲንከባከባት 14 ዓመታት ያለፉ ሲሆን አሁን ግን እያመሸ ብቻ ሳይሆን እየሰከረ እየተንገዳገደ መምጣት ጀመረ። ሜሮን በተለይ ውስጧ የተሰበረው ባለቤቷ ተደብቆ የሚያወራው ስልክ ስትሰማና ስታይ ሲሆን ስልኩ ሲጠራ ተነስቶ ከአጠገቧ መራቅ ጀመረ። ሜሮን አሁን በቃ ተስፋ ቆረጠች። በትጋት ስትወስድ የነበረው መድኃኒቷን መውሰድ አቆመች። ሜሮን ተከታትላ መውሰድ ያለባት መድኃኒት መውሰድ በማቆሟ ግን ባሰበችው ፍጥነት አልሞተችም። በአንድ ቀን ግን በመኝታ ክፍሏ ውስጥ ሜሮን ራሷን አጥፍታ ተገኘች ተብሎ ፖሊስ ተጠራ። ፖሊስ ተጠርቶ ከገባ በኋላ ነበር ለባለቤቷ የተደወለው። ጎረቤት ሳይጠራ ማንም ሳይሰማ ለፖሊስ ብቻ ተነግሮ ፖሊስ በቤቱ ሲደርስ ግን ሜሮን አንገቷ ላይ የተቋጠረ ገመድ አለ። ከምን ጋር አስራው እንደነበር ግራ ያጋባል። ሜሮን ቆማ ልታሰር አትችልም። ለማሰር ብትችልም እንኳን ሜሮንን ሊያንጠለጥል የሚችል ነገር ጣሪያው ላይ አይታይም። ግን ሶስቱም ያገኘናት መሬት ላይ ወድቃ ገመድ በዚህ ሁኔታ ነው ብለው እየተናገሩ እግረ መንገዳቸውን ሐዘናቸውን ይገልጻሉ። ግን መሞቷን እርግጠኛ ስለነበሩ ለዘመድ መደወል ጀመሩ። ሜሮን ስትንቀሳቀስ ግን ወዲያው ፖሊስ ነፍሷ አለ ብሎ ወደ አምቡላንስ ውስጥ ከተው ሆስፒታል ሄዱ። ሜሮን ለ18 ቀን በጽኑ ህመሟን ስትረዳ ቆይታ ከወጣች በኋላ እነዚህ ሶስት ሴቶች ፖሊስ ለጥያቄ ጠራቸው። ያልጠበቁት መፈጠሩ አንገታቸውን አስደፋቸው። ሶስቱም ተባብረው አንቀው የሞተች ስለመሰላቸው
አንገቷ ላይ ገመድ ያጠለቁት ፖሊስ በምርመራ ማይደርስና ሜሮን የሞተች ስለመሰላቸው ነበር። ሶስቱም እያንዳንዳቸው ሜሮን ህይወቷ እንዲያልፍ ሐሳብ ከማመንጨት ጀምሮ የግድያ ሙከራ ወንጀሉን እስኪፈጽሙ ድረስ ያደረጉትን የእያንዳንዳቸው ተግባር ፖሊስ በምርመራ ደረሰበት። ለፈጸሙት ወንጀል ቅጣታቸውን ተቀበሉ። ታዲያ ለሰሩት ወንጀል ተገቢውን ቅጣት ተቀብለው ወደ ማረሚያ ቤት ከወረዱ በኋላ እፎይ ብላ ሜሮን ከባሏና ከልጇ ጋር ህይወቷን ቀጠለች። ለሜሮን ሁሌም ግራ የሚያጋባት ነገር ለምን እህቶቹ ጨከኑብኝ ለሚለው ጥያቄ መልስ መፈለግ ሲሆን በእህቶቹ ተግባር ያፈረው ባለቤቷ ግን ደጋግሞ ይቅርታ ይጠይቃታል። እህቶቹን ማየት ቀርቶ በህይወት መኖራቸውን ለማወቅ አይፈልግም። ልጃቸውን ግን ውስጡን ማስተካከል ቀላል አልሆነላቸውም። ጊዜ ወስዶም ቢሆን የልጅን የተሳሳተ ሐሳብ ለማስተካከል እየጣሩ ሲሆን ሜሮን ግን በፍጥነት ወደማይጠበቅ የጤና ሁኔታ እየተመለሰች ነው። ከባለ ታሪኮቻችን ተመልሰን እንግዲህ የምናነሳቸው ሐሳቦች ይኖራሉ። ከነዚህም መካከል አንዱ ምንድነው በየቤቱ እንደ ዛሬ ባለ ታሪኮቻችን እንግዲህ ባል ነው አስታማሚ የሆነው፣ ሚስት ደግሞ ታማሚ ናት። ልክ እንደዛ ባለ ታሪኮቻችን በየቤቱ ሁላችንም ቤት ሊኖር የሚችል ነገር ነው። ይሄ ሊያጋጥም የሚችል ነገር ነው። እቺ ሚስት እንግዲህ ወይም እቺ ሴት ፈልጋ አላመጣችውም፣ ህመሙን ወዳ አላመጣችውም። ይሄ በየትኛውም የህይወት አጋጣሚ በየትኛውም ሰው ላይ ሊፈጠር የሚችል ነው። ሰው ይታመማል፣ ሰው ነው። ሰው ይጎሳቆላል፣ ሰው ያጣል፣ ሰው ይራባል፣ ሰው ይሞታል፣ ሰው ብዙ ነገር ይደርስበታል። ስለዚህ ካጠገቡ ያለው ሰው ደግሞ ይህንን እድል አገኘ፣ ስለወደዳት ህመሟን አልፎ እንደዛ የሚያሰቃየውን እሷም የምትሰቃይበት ያንን ማየት ራሱ እኮ አንድ ድካም ነው። በእሷ ሳይድ ህመሙ ደግሞ በጣም አድካሚ ነው። እሱ ደግሞ የእሷን ስቃይ ደግሞ ማየት ሌላ ደግሞ በጣም የሚያም ነገር ነው። እንግዲህ እንደዛም ሆኖ ግን ፍቅር የሚባለው ነገር ወደፊት እንዲቀጥል፣ እንዲወስን፣ እንዲያገባት ከዛም አልፎ ደግሞ ልጅ እንዲወልድ አደረገ። መልካም ሰው ነው በጣም። ማንም ሰው የሆነች ነገር እንኳን ኖረበት ሲባል ያንን ህመሙን ወይም ደግሞ ችግሩን አብሮ መካፈል አይፈልግም። ብዙ ሰው ሲያጣ አብሮ መሆን አይፈልግም። ብዙ ሰው ሲታመም አብሮ መሆን አይፈልግም። የተደሰተ ጊዜ፣ ጤነኛ የሆነ ጊዜ፣ ኢንጆይ የሚያደርግ ጊዜ ነው አብሮ የሚሆነው። ያጣስ ጊዜ ወይ ደግሞ ህመሙ የመጣ ጊዜ የለም ሰው። ይሄንን አፕሪሺየት ልናደርግ ይገባል። ይሄ ሰው ቤተሰቦቹም ሊደግፉት ይገባ ነበረ። እንደውም እነሱ ምንድነው የሚያስፈልግህ ዛሬ እስቲ ምንድነው እኛ ማድረግ ያለብን እንዴ? መተው እንኳን ሊጠይቋት እኮ የሆነች ነገር እኮ ይዘው አልመጡም፣ ግን ጦርነት ነው የከፈቱት። አትሊስት መርዳት ካልቻሉ ዝም ቢሉ፣ ዝም ማለት ራሱ አንድ እርዳታ ነው። መስጠት ካልቻልን፣ መለገስ ካልቻልን፣ ማስታመም ካልቻልን ዝም ማለት ራሱ አንድ በቃ እረፍት ነው። ይሄ ሰው ህይወቱን አርፎ እንዲመራ አላደረጉትም፣ ሪላክስ እንዲያደርግ አላረጉትም። እዚህ ጋር ያለው ነገር እያስታመመ ያለው ራሱ ቁስሉ ሳይሰማው ሳይደክመው ሰለቸኝ ሳይል ግን እነሱ አስታወሱት፣ በቃ እንዲነቃ አደረጉት። አለ በቃ ደከመው። ሰው ነው ይደክማል። ስለዚህ በብዙ አጋጣሚ በእያንዳንዳችን ቤት ውስጥ የሚመጣ ነገር ነው ይሄ። ታማሚ ይኖራል። ሁሉም ሰው ቤት ውስጥ ታማሚ ይኖራል። ዛሬ ጤነኛ ነኝ ብሎ ያለው ሰው ነገ ሊታመም ይችላል። ስለዚህ ነገ እኔ እታመማለሁ እኔስ ብሆን ብሎ ነው ሰው ማስታመም ያለበት፣ ለሰው ኬር ማድረግ ያለበት። እነሱ ግን ይሄን አልፈው በቃ እሱ እንዲሰላች፣ ልጁም እንግዲህ እናቱ እንዲጠላ፣ ቅድም እንዳልነው እንግዲህ ብዙ ምስቅልቅል ነገር እንዲያደርጉ ምክንያት ሆነ ማለት ነው። ስለዚህ ከዚህ የምንማረው ሁላችንም በየቤታችን የሚመጣ ነገር ነው። ብዙ ሰዎች አሁን ይህን እያሳለፉ ሊሆን ይችላል ስትራግሉ። አንዳንድ ሰዎች
በማይድን በሽታ ታመው ሊሆን ይችላል፣ ተስፋ ቆርጠው ሊሆን ይችላል። ከህመሙ ይልቅ የሚያማቸው ምንድነው? የሰዎቹ ሪስፖንስ ነው። በተለይ ደግሞ አጠገብ ያሉ ስፔሻሊ የባል ቤተሰብ የሚባል የሚስት ቤተሰብ የሚባል በጣም አደገኛ ነገር ነው ይሄ። ለዚህ ነው እንግዲህ ብዙ ጥንቃቄ መውሰድ ያለብን አቀራረባችን ማለት ነው። ከዛ በተጨማሪ የብዙ ቤት መረበሽ እንኳን አይደለም ህመም ኖሮ ህመም እንኳን በሌለበት ሁኔታ በጣም ብዙ ትዳሮች የተረበሹት፣ ብዙ ቤተሰብ መልካም መንገድ ፈጣሪ የሰጠውን መንገድ መራመድ ያቃተው፣ ብዙ ትዳሮች የፈረሱት፣ ልጆች ማደግ በማይገባቸው እጅግ በጣም ከሞቀ ቤት ከመልካም ትዳር ልጆች በየዘመዱ ቤት እንዲበተኑ የሆኑት፣ ብዙ ሴት እህቶቻችን ወደ አረብ ሀገር እንዲሰደዱ የሆኑበት ምክንያት አንዱና ትልቁ ድርሻ የቤተሰብ ጣልቃ ገብነት ነው። ወይ የሚስት ቤተሰብ ወይ የባል ቤተሰብ በትዳር መካከል ጣልቃ ይገባና መልካሙን ቤተሰብ መልካሙን ትዳር ባልና ሚስቱ ምናልባትም ልዩነት ሳይኖራቸው የሚያለያዩበት ሁኔታ በጣም ብዙ ነው። ባልና ሚስት በቤተሰብ ምክንያት ይለያያሉ ብለን ስናስብ ግን እነዛን ቤተሰቦች ማስቆም አይቻልም። በባልና ሚስት መካከል እኮ የሚገባን የባል ዘመድ ወይንም የሚስትን ዘመድ እኮ የምንወቅስበት ጊዜ ላይ አለን ብዬ አላምንም እኔ። ምክንያቱም ጋብቻ ፈጣሪ የፈቀደው ነገር ነው፣ ፈጣሪ የባረከው ነገር ነው። አንድ ሰው ዘሎ የሚስት ዘመድ ነኝ ወይንም የባል ዘመድ ነኝ ብሎ ዘሎ እዛ ጋብቻ ውስጥ ሲገባ ልክ ሌባ አጥራችንን ዘሎ እንደገባ ነው መቆጠር ያለብን። ቤታችን ውስጥ ሌባ ዘሎ ሲገባ መተን እናባረዋለን ወይ ለፖሊስ እናስይዘዋለን ምናምን አይደል? ጋብቻ ውስጥም ሰዎች ሲገቡ እንደዛው እንደ ሌባው ነው መያዝ ያለባቸው። ርህራሄ የለም። ይሄንን ያላደረገ ሰነፍ ነው። ይሄንን መከላከል ያቃተው አባወራ፣ ይሄንን መከላከል ያቃታት ማወራ ነው የሚባለው ሚስት ሰነፍ ነች፣ ስንፍና ነው። ሰው ወደ ትዳር ጥልቅ ብሎ ሲገባ ጠልዞ ማባረር ነው እንጂ እናት ነው፣ አባት ነው፣ እህት ነው፣ ወንድም ነው፣ አስቦልኝ ነው ምናምን። 18 ዓመት የሞላቸው ሰዎች ራሳቸው ፈቅደው አምነው የራሳቸውን እንጀራ መግዛት የቻሉ የራሳቸውን ሆድ የሞሉ ልጆቻቸውን ወልደው ማስተማር የቻሉ ባይችሉም እንኳን ቤተሰቦቻቸው ሰጥተዋቸው ቢኖሩም እንኳን ያንን ትዳር የሚባለውን ተቋም መስርተው እስከያዙት ድረስ ሶስተኛ ወገን የሚባል ነገር መምጣት የለበትም። በትዳር መሀል የሚመጣ ሶስተኛ ወገን እንደ ሌባ ነው መቆጠር ያለበት፣ እንደ ዘራፊ፣ የፍቅር ዘራፊ፣ የልጆችን እድል ዘራፊ፣ የባልና የሚስትን መጪ ህይወት ዘራፊ ነው፣ ሐሳቢ አይደለም። በባልና ሚስት መካከል የሚገባ የባልም የሚስትም ዘመድ ከክፉ መንፈስ የተላከ ነው። ምክንያቱም ያንን ትዳር የሰጣቸው ፈጣሪ ነው። የፈጣሪ መንፈስ ተቃራኒ ደግሞ ክፉ መንፈስ ነው። አስባለህ አይደለም አስቦልሽ አይደለም ብለን መንገር መቻል አለብን። ሰዎች በትዳር ተጣምረው ሲኖሩ የራሳቸው የትዳሩ ፈተና ይበቃቸዋል። ሰዎች በትዳር ተጣምረው ሲኖሩ የራሳቸው የህይወት ውጣ ውረድ ይበቃቸዋል። መዋደዳቸው፣ መግባባታቸው፣ በትዳር ተሳስሮ በአንድነት ጸንቶ ለመኖር ያ ጨዋነት ውሳኔያቸው፣ ያ ጨዋነት ኖሯቸው አድገው ለዚህ ለወግ ለማዕረግ በቅተው ከዛም አልፎ ተርፎ ወልደው ለመኖር ሲወስኑ ሰዎች ምላሳቸውን አስረዝመው የባል ዘመድ ነኝ የሚስት ዘመድ ነኝ ብለው መጥተው አስተያየት የሚሰጥ ሰው በዚህ ዘመን ርህራሄ የለውም። እንደ ድሮ እባክሽ እባክህ አይደለም የሚባለው። ምን አገባሽ፣ ምንድነሽ፣ ማነህ አንተ ብለን መሸኘት ነው። እንዴት ነው ይሄ? የይሉንታ ጊዜ አልፏል። አሁን ዓለም በፍጥነት እየሮጠ ነው። እኛ ከእንደነዚህ አይነት ያነሰ አስተሳሰብ ካላቸው የባል ዘመድ ነኝ የሚስት ዘመድ ነኝ ብለን እየተከራከርን ጊዜያችንን የምናጠፋ ሰዎች ማወቅ ያለብን ነገር ወደፊት አይደለም እየተራመድን ያለን፣ ወደኋላ። ከባል ዘመድ ጋር የምትከራከር ሚስት ከሚስቱ ዘመዶች ጋር የሚከራከር ባል እርምጃቸው ወደኋላ ነው፣ ወደፊት አይኬድም። ለምን? ቤታችን መጥተው እንደዚህ ነው በረከታችንን የሚይዙት። ችላ ይባላል። ምን አለበት ቅዳሜና እሑድ የሚመጡት፣ ምን አለ ድግስ ነው የሚያገናኘን ይባላል። ውሸት። አይምሯችንን ሳምንቱን ሙሉ አይደለም ወሩን አይደለም አመታት ነው የሚይዙት። በአንድ ጊዜ የባል ቤተሰብ መጥቶ ነገር ለኩሶ ይሄዳል፣ ወይ የሚስት ቤተሰብ መጥቶ ነገር ለኩሶ ይሄዳል። ሁለቱ ተግባብተው ካልሳቁበት ያንን ነገር ሁለቱ ተግባብተው እችን ሰው ከህይወታችን እናስወጣት ወይ ይሄን ሰው ከህይወታችን እናስወጣት ካላሉ በስተቀር አንደኛው
ባል የራሱን ዘመዶች ፕሮቴክት ካረገ፣ ሚስት የራሷን ዘመዶች ፕሮቴክት ካደረገች ግን መረዳት ያለባቸው ነገር ወደፊት የሚሄድ የነበረው ህይወታቸው ወደኋላ እየገሰገሰ ቁልቁለት እየወረደ ነው። ይሄን ለመከላከል ይሄንን ነገር እንዳይደርስባቸው ለማድረግ ሁለት ተጋቢዎች ተዋደው የተጋቡ ራሳቸውን በትዳር ያስተሳሰሩ ራሳቸውን የገዙ የተባረኩ ሰዎች እነዚህ ክብር የሚገባቸው የቤተሰብ ምንነት ፈጣሪ የረዳቸውና የገባቸው ሰዎች መረዳት ያለባቸው አንድ ነገር አለ። እሱም ቤተሰብ የባል ዘመድ ሆነ የሚስት ዘመድ አንድ እርምጃ ያራምደን ውሸት ነው። ምናልባትም እኮ አንዳንዴ እነሱ ቤት ይሆናል የምንኖረው፣ ምናልባት እነሱ ይሆናሉ ገንዘብ የሚሰጡን፣ ግን ውሸት። እርምጃ ያለው ከትዳር አጋራችን ጋር ነው። ወደፊት የምንራመደው ፈጣሪ ረድቶን ቤተሰባችንን ይዘን ከልጆቻችን ጋር ነው። የትም አያራምዱንም እነዛ ሰዎች። ያ ትዳር ሲቀር ያ ቤተሰብ ሲቀር እኮ ያ ሁሉ ሆይ ሆይ ያሉት ትዳሩን ለማፍረስ የተረባረቡት ሰዎች ምን እንደሚበትናቸው አይታወቅም። በየቦታ ጥግ 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 ይይዛሉ። በረከቱ ነበር የሰበሰባቸው፣ በረከቱ ነበር ያስቀናቸው። ተጋቢዎች ወይንም ባልና ሚስቶች ማስተዋል መቻል አለባቸው። ሶስተኛ ወገን ሲመጣ ያለ ርህራሄ ከቤታቸው ማስወጣት እንጂ እናቴ እኮ ናት፣ አባቴ እኮ ነው፣ ወንድሜ እኮ ነው እያሉ መሞኘት የለብንም። ሁሉም ሰው ስነ ስርዓቱን ይዞ በጓዳው በቤቱ የራሱ ኑሮ ነው መኖር ያለበት። የሚያገናኘን ዝምድና ለፍቅርና ለደስታ ነው። ከዛ ፍቅርና ደስታን ከሚሰጠን ውጪ አልፎ ሌላ ነገር የሚያደርገንን ሰው ግን መራቅ አለበት። እውነተኛ ወንድ፣ ትክክለኛ ባል ወይ ደግሞ እውነተኛ ሚስት፣ ያችን መልካም ሴት ባልየውም ሚስቱን አያስነካም፣ ሚስትየውም ባሏን አታስነካም። ምን ያህል ቢደፍሩት ነው አንድ ባል ሚስቱን መጥተው የሚያሙለት? ምን ያህል ቢደፍሯት ነው ሚስትን ባሏን መጥተው የሚያሙላት? አንዳንድ ሰው እኮ በጣም ደፋር ከመሆኑ የተነሳ እሱ ቁጭ ባለበት ሚስቱን ዘመዶቹ ሲሰድቧት ይሰማል። ባልም እንደዛው እሷ እየሰማች ባሏ ይሰደባል። እነዛ ሰዎች ያላከበሩት የራሳቸውን ዘመድ ነው። ዘመዶችህ ሚስትህን ከሰደቡ የናቁት አንተን ነው። ዘመዶችሽ ባልሽን ከሰደቡ የናቁት አንቺን ነው። መናናቅ ምናምን አለመከባበር መሰዳደብ ያለበት ቦታ ደግሞ ምን ስንሆን እንቀመጣለን? እንደዛ አይነት ነገር አያስፈልገንም። ፈጣሪ ያጣመረው ባልና ሚስቶቹን ነው። ወደፊት የሚቀጥለው ህይወት እሱ ነው። እዛ ውስጥ ነው ልጆች የሚያድጉት። ትውልድ ወደፊት ነው የሚሄደው። ያኛው ቤተሰብ የድሮ ነው ያደግንበት ነው። ቻው። እነሱም ወራሳችን ቤተሰብ ወደፊት ነው ይዘን መሄድ ያለብን። ማንም ቤት በዚህኛው ክፍለ ዘመን ያለፈው ይበቃል። ከዚህ በኋላ የትኛውን ቤተሰብ በቤተሰብ ጣልቃ ገብነት በባል ይሁን በሚስት ምክንያት የሚበላሽ ትዳር መኖር የለበትም። ይሄ ካለፉት ከእናት ከአባቶቻችን ከአያት ከቅድመ አያቶቻችን መረዳት መቻል አለብን። በብዛት ደግሞ በዚህ ነገር ጥቃት የሚደርስባቸው ሴቶች ናቸው። ሴቶች እህቶቻችን በባሎቻቸው ዘመዶች እንዳይናቁ፣ ሴቶች እህቶቻችን በባል ዘመዶቻቸው ጥቃት እንዳይደርስባቸው ቋሚ የሆነ ፍርጥም ያለ አቋም መጀመሪያ ነው መያዝ ያለባቸው። ግንባሯን ቁጥር ያደረገች ሴት ማንም አይደፍራት። ክብሯ ላይ ማትደራደር ሴት መጀመሪያውኑ ገና ሲናገሯት ምን ብላ የምታስቆም ሴት ማንም አይናገራትም። ልፍስፍስ ከሆነች ጓዳ ገብታ የምታለቅስ መታ ለባሏ እንዲህ እያለች የምትናገር ሴት ከሆነች ግን ትናቃለች። 10 ነው የሚናገሯት። አንድ ነገር ሲናገሯት ለራሷ መልስ መስጠት የምትችል ገና ሲናገሯት ምንድነው ያልሽው ሁለተኛ ብላ የምታስቆም ሴት ማንም አይደፍራትም። አንዳንድ ቤተሰቦች መካከል ታዝበሽ አታውቂም? ወንድማማቾች ይሆኑና ከወንድማማቾቹ መካከል ሁሉንም የወንድማማች ሚስቶች እየተነሱ የባል ዘመዶች ይናገሯቸዋል። አንዷ ትመጣለች ፍርጥም ያለች፣ እሷን አይናገሯት። ለምን? ራሷን ታስከብራች። አንድ ሲሉ 10 ነው የምትላቸው። ስለዚህ እሷን አይናገሩም። ሰነፍ ያሉትን ግን ይናገሯቸዋል። ለምን? ራሳቸውን ስላላስከበሩ። ሴት ልጅ ፈጣሪዋን ፈርታ ለፈጣሪዋ ቃል ተገዝታ ዓለምን ሕግን አክብራ መስመሯን ጠብቃ እስከኖረች ድረስ ልቧ ሙሉ ነው፣ በራሷ ትተማመናለች። የባሏ ዘመዶች ዝቅ ሊያደርጓት ሲሞክሩ ጥፉ ነው የምትለው እንጂ ከነሱ ጋር ዝቅ ብላ ይሄ ማይሆን ቃላትን ስትመላለስ ጊዜዋን አታቃጥል። ቢዚ ነን፣ ሰዓታችን 24 ሰዓት አይበቃል። ከነሱ ጋር አንድ ሁለት እንትን እያለን ምን ስንደፈር ነው እንደዛ የምንመላለሰው? ምን ተንቀን ነው? ራሳችንን መቼ ነው? ቆፍጣና መሆን መቻል አለብን። ራስን ማስከበር፣ አቋም መያዝ
የማንሰደብ ማንንም ክብራችንን የማይነካው ስንሆን እሷ በጣም ኃይለኛ ናት እንባላለን። አዎ ኃይለኛ ነኝ ማለት ነው ያለባት። አዎ አልነካም ማለት ነው ያለባት። ይሄን ደግሞ መብት የሰጣት ፈጣሪ ነው፣ ህግ ነው። አለመሰደብ መብቷ ነው፣ አለመናቅ መብቷ ነው፣ አለማንቋሸሽ መብቷ ነው። እሷ እንዲህ ነው የምትለብሰው፣ እሷ እንዲህ ነው የምታረገው፣ እሷ በዚህ ነው የምትገባው፣ እሷ በዚህ ነው የምትወጣው ይላሉ። አዎ ምን ታመጣላችሁ ነው ማለት ያለባት። እና ምን ይሆን ነው ማለት ያለባት። መፍራት የለባትም። እህቶቻችን ይፈራሉ። የባሏ ዘመዶች እንዳያዩዋት ትደበቃለች። ፀጉሯን የሆነ ነገር አድርገው የነበረች የባሏ ዘመዷ ሲመጡ ታስተካክለዋለች። ከቤት የለበሰችውን ልብስ ጃኬት ትደርባለች። ለምን ሲያዩ ውለው ሲያዩ አያድሩም? ለምን ብላ እንደዛ የምትፈራቸው ምን ስለሆኑ? እነሱን የፈጠሯት እንዴ? አምናበት የገባችበትን ህይወት ቤተሰቡን አይደለም ያገባችው። ባሏ አምኖት የተቀበለውን አለባበስ የባሏ ዘመዶች ሲያዩ ትሸፍናለች። እሱ እኮ ከአክብሮት የመጣ ነው። የሷ አለባበስና የሷ ማንነት ነው ክብር የሚገባው። ከነማንነቷ ተቀብለዋት ነው እዛ ህይወት ውስጥ የገባችው። መሸማቀቅ የለባትም። ይሄ እንድንፈራ ተደርገን ስላደግን ነው። ምንም አያመጡ። ሲጀመር በጣም ይሄ አቃቂር የሚያወጡ ዘመዶች ከሆኑ አለመጠጋት፣ ሌላ ምንም አማራጭ የለም። በጣም ብዙ ቢዚ የሚያደርገን የህይወት ውጣ ውረድ አለ። በእንደነዚህ አይነት ጥቃቅን ሀሳቦች ተይዘን የሚጠፋ የሴቶች ጊዜ መኖር የለበትም። ክብር ያለው ሰው ጋር ክብራችንን ጠብቀን እንሄዳለን። አቃቂር የሚያወጣ የሚተቸን ዝቅ ዝቅ የሚያደርገን እኛነታችንን ሊነካ የሚሞክር ዘመድ ከሆነ ግን ቻው ብለነው እንሄዳለን። ሚስቱን የመረጠ ከሚስቱ ጋር ይቀራል። እነዛ የማይረቡ ሰዎችን ዘመዶችን የመረጠ ደግሞ እዛ ይቀራል። ቻው። ይሄ ነው አቋም መሆን ያለበት እንጂ ወደዚህ ወደዛ ማለት የለብንም። የማንም ሰው እድሜ መቀለጃ አይደለም። ሌላው እንግዲህ ሀሳብ ምንድነው? ቤተሰብ የሚባለው ትልቅ ተቋም ብዙ ልጆች የሚወጡበት፣ ትላልቅ ዜጎች የሚወጡበት፣ ሀገርን የሚገነቡ ለማህበረሰብ የሚጠቅሙ ትልልቅ ልጆች ወይም ደግሞ ሰዎች ሀገርን የሚመሩ ሰዎች የሚወጡበት ነው። ለዛ ነው በጣም ጥንቃቄ ልናደርግ የሚገባው። ስለዚህ በትዳር መሀል በጣም ስትሪክት ነው መሆን ያለብን። አሁን እንግዲህ እንደተባለው ይሄ ሁሉ ምስቅልቅል ሲመጣ በባለም ሳይድ ቤተሰብ እንደገና በሚስትም ቤተሰብ ሳይድ ይሄ ሁሉ ነገር ሲደረግ ምን አይነት ልጆች ናቸው የሚወጡት? ይህን እያዩ የሚያድጉት ልጆች ምን አይነት ናቸው ብለን ስናስብ በጣም ከባድ ነው፣ ያስደነግጣል። እነዚህ ልጆች ካደጉ በኋላ ምን አይነት ልጆች ናቸው የሚሆኑት? እነዚህ ልጆች እኮ ነገ ጧት ሀገርን የሚመሩ ናቸው። እነዚህ ልጆች ነገ ጧት ቤተሰብ የሚያስተዳድሩ ናቸው፣ ሀገር የሚባሉ ናቸው። ምክንያቱም ከቤተሰብ ነው ሀገር የሚባለው የሚወጣው፣ ከቤተሰብ ነው ማህበረሰብ የሚወጣው። ስለዚህ ትዳር ላይ በጣም ጥንቃቄ ማድረግ አለብን። ለዚህ ነው ብሎክ ማድረግ ያለብን። እንደዚህ አይነት ነገሮች ሲመጡ ገና አንዳንድ ሲባል መጀመሪያውኑ መዝጋት ያለብን ለዚህ ነው። አዎ እናቴ ናት፣ አዎ አባቴ ነው። በሷም ሳይድ ብዙ ሳይድ ሊደረግ ወይም እኛን የሚጠቅም ነገር መስሎን በጣም ለመወሰን ሊያስቸግረን ይችላል። ግን ምንድን ነው ማሰብ ያለብን? ወደፊት ነው ማሰብ ያለብን። የባል ቤተሰብ እንግዲህ እኔን እያንቋሸሸኝ ወይ እየሰደበኝ ልጄ እያየ ነገ ጠዋት ምንድን ነው የሚሆነው? እሱም ተሳዳቢ ነው የሚሆነው። እሱም አንቋሻሽ ነው። ነገ ጠዋት የሰፈሩን ልጅ ወይ የትምህርት ቤቱን ልጅ እያጠፋ ነው የሚሄደው። ስለዚህ የሚያዩትን ነገር ነው የሚሆኑት። ብዙ ልጆች ወንጀለኛ ሆኑ ወይ ሱሰኛ ሆኑ ተብሎ የሚወቀሱት ምንድን ነው? ይሄን ነገር እያዩ ስለሚያድጉ። በዛ ላይ ልጆቹ ኮንፊደንስ አይኖራቸውም። በተለይ ደግሞ እናታቸው ወይ ደግሞ በአባትም ሳይሆን ይችላል አባታቸው እየተንቋሸሸ እየተሰደበ እንደዛ እያዩ ያደጉ ልጆች ነገ ጠዋት ትክክል ነው የሚመስላቸው። እነሱም ያንን ነው የሚያደርጉት፣ ያንን ነው የሚደግሙት። በተለይ ደግሞ ወንድ ከሆኑ አባትየው የሚያደርገውን ነገር ነው የሚከተሉ። ሴትም ከሆነች እንደዚሁ እናትየዋ የምታደርገውን ነው የሚያደርጉት ማለት ነው። ስለዚህ ነገ የምናፈራው ዜጋ ምን አይነት ዜጋ ነው? ጤናማ ዜጋ እንድናፈራ ከሆነ ፍላጎታችን ወይም ደግሞ ጥማታችን ግዴታ ቤተሰብ ላይ መስራት አለብን። ግዴታ ቤተሰባችን ላይ መስራት አለብን። የሌላ ሰው ቤተሰብ ላይ አይደለም መጠቆም ያለብን። የከሌ ልጅ እንደዚህ ሆነ፣ የከሌ ልጅ የእነሱ ቤተሰብማ ይጋደላሉ ይባል። የእኛ ቤተሰብ ምን እያደረገ ነው? እኛስ ቤተሰብ ላይ
ያለውን ሁኔታ ምን ሰርተናል? በእውነት እንደው ምን አይነት አስተዋጽኦ አድርገናል? ጥሩ ዜጋ እንዲመጣ ወይም ደግሞ ጥሩ ልጆች እንዲወለዱ እንደዚህ ሀገርን የሚገነቡ የሚመክሩ ከጥፋት የሚመልሱ ጥሩ ልጆች አፍርተናል ወይ ብለን ራሳችንን መጠየቅ አለብን፣ ከመጠቆማችንና የሌላውን ደግሞ እንደገና ከማራገብ በፊት ማለት ነው። ስለዚህ ይሄ ሁሉ ሲሆን ይሄ ሁሉ ሲጋጭ ሲምታታ ወይም ደግሞ ብቁ ያልሆነ ዜጋ ሲመጣ፣ ነገ ጧት ወንጀለኛ ልጅ ሲመጣ፣ አገሩን የማይወድ ልጅ ሲመጣ፣ ቤተሰቡን የማይወድ ልጅ ሲመጣ ዋናው መሰረቱ ምንድነው ብለን ስንጠይቅ ቤተሰብ ነው ማለት ነው። ስለዚህ ቤተሰብ ላይ መስራት አገርን እንደ መስራት ይቆጠራል ማለት ነው። ሌላው ምንድነው የባልም ሆነ የሚስት ቤተሰብ በትዳር መካከል ሲገባ ከፍቅር ጋር ኮንትሮል የማድረግ ፍላጎት ወይንም የመቆጣጠር ፍላጎትን ከፍቅር ጋር የሚያምታቱ ሰዎች አሉ። የባል እናት፣ አባት፣ እህት፣ ወንድም ወይንም የሚስትም ሊሆን ይችላሉ እህት ወንድም በትዳር ውስጥ ጣልቃ ሲገቡ አይ ስለሚወደኝ ነው፣ ስለምትወድሽ ነው፣ ስለምትወድሽ ነው ወይ ደግሞ አስበውልን ነው ብለው ያምታታሉ። የመቆጣጠር ይሄ ኮንትሮል የማድረግ ፍላጎትን እኔ ትዳራችሁን ካልመራሁላችሁ የሚልን ነገር ከፍቅር ጋር እንዳናምታታው እንጠንቀቅ። የወደደ ሰው ከፍቅር ተነስቶ ለልጁ ጥሩ ህይወት የተመኘ ወላጅ መጀመሪያ የሚያደርገው ነገር ጥጉን ነው የሚይዘው። ጣልቃ መሃል አይገባም። ቦታውን ያውቃል። ለልጁ ያሰበ እናትና አባት፣ ለወንድሙ ወይንም ደግሞ ለእህቱ ያሰበ እህትና ወንድም የሚችለውን ሲረዳ ድምፅ አያሰማ፣ አይጮህም፣ ይሄ ጎደላችሁ አይልም። ከርቀት ሆኖ የጎደለውን ነገር እዛ ትዳር ላይ መረዳዳት ዓለም ላይ ያለ ስለሆነ እኛ ጋር ብቻ አይደለም። መርዳት የሚፈልግ ሰው ድምፁን ሳያሰማ ኮሽኮሽታ ሳይሰማ፣ እንደውም የሚስት ቤተሰብ ከሆነ ሚስትን ወይም ትዳሩን የረዳው፣ የባልን ቤተሰብ ከሆነ ቤተሰቡን የረዳው ያኛው ወገን እንዳይሰማ ብሎ የሚስት ዘመድ ከሆነ ባልየው ሳይሰማ ሚስትየውን ይረዳል። የባል ዘመድ ከሆነ ሚስት ሳትሰማ ባልየውን ይረዳል። ለምንድን ነው? ከፍቅራቸው የተነሳ ህይወታቸው እንዲለመልም ከመፈለግ የተነሳ። አንዳንዱ እኮ ረድቶም እኮ አይደለም ምንም ብሎ አይደለም እኮ አይምሮ የማያስብ ሰው ህይወት ምን እንደሆነ ያልገባው ሰው ዝም ብሎ መጥቶ እንዲህ ያረገች ነው ብሎ ቤተሰብ በጥበጥ ያረጋል። እኔ ልቆጣጠረው ብሎ የራሳቸው የአይምሮ መበጥበጥ ማሰብ አቅቷቸው ማሰብ ተስኗቸው ባልና ሚስቱን ቤት መጥተው ሲበጠብጡ ስለምትወደኝ ነው፣ እናቴ ስለምትወደኝ ነው፣ እህቴ ስለምትወደኝ ነው፣ አባትሽ ስለሚወድሽ ነው፣ እናትሽ ስለምትወድሽ ነው። ውሸት። ይህም መውደድ ነው የሚያወሩት። ውሸት። የተበጠበጠ ሰው ነው ሰው ሄዶ የሚበጠብጠው። አይምሮ ሰላም የሌለው ሰው ነው የሰው ቤት ሄዶ የሚበጠብጠው። ክብር ያለው ሰውማ በቤቱ ክብሩን ጠብቆ ነው የሚቀመጠው። የተከበረ ህይወት ያለው ሰው የተከበረ እናትና አባት የልጁን ቤት ሄዶ አይበጠብጥም። የተከበረ እህት ወንድም የራሱ ህይወት ያለው ሰው በምን ሰዓት የለውም እኮ የሰው ቤት ሄዶ ጥልቅ ብሎ ሳፈት ነው ሄዶ የሚበጠብጠው። ይሄ የበጥባጮችን ዓለም ልናስተካክል አንችልም። የሰው ትዳር ውስጥ መጥተው የሚበጠብጡ ይሄ የባል ዘመድ የሚስት ዘመዶችን ማስተካከል አይቻልም። ምክንያቱም የነሱ ዓለም ሌላ ነው። ነገር ካልተረበሸ፣ ግርግር ከሌለ፣ ሰላም ካላሳጡ፣ የራሳቸውን የዘመዳቸውን ሚስት ካልበጠበጡ ሰላም አያገኙ። እነሱን መልካም የመበጣበጥ ዘመን ነው የምንላቸው። እኛ ግን አንድ ነገር አለ። በጥባጭ ለምን በራችንን ከፍተን እናስገባው? የእናንተን ህይወት ልቆጣጠርላችሁ፣ እኔ ገንዘባችሁን ላስተዳድርላችሁ፣ እኔ የምትወጡ የምትገቡበትን መንገድ ልንገራችሁ፣ እኔ የእናንተን ልጅ ትምህርት ቤት ልወስንላችሁ፣ እኔ እንዴት አድርጋችሁ ሁለታችሁ እንደምትዋደዱ ላሳያችሁ የሚልን ሰው ለምን በሩን ከፍተን የምናስገባው? ሰው ኮንትሮል እንዲያደርገን መፍቀድ የለብንም። ይሄ የድሮ ዘመን አስተሳሰብ ነው። በዚህኛው ዘመን የሚፈቀድልን ነገር አይምሮአችን ላይ መስራት ነው። ወንድም ሴትም በዚህኛው ዘመን የሚፈቀድልን ነገር ነገ የተሻለ እንድንሆን ህይወታችን ላይ በትጋት መስራት ነው። በዚህኛው ዘመን ሁላችንም ማወቅ ያለብን ለልጆቻችን የተሻለ ነገ ህይወት እያንዳንዷ ደቂቃችንን በትኩረት ራሳችን ላይ ማሳለፍ ነው ያለብን። የሚባክን ዘመን የለንም። የሚባክን እድሜ የለንም። በጭቅጭቅ በክርክር የምናሳልፈው ነገር የለንም። ያ የሚጠቅም ቢሆን ኖሮ ያለፈው ትውልድ የተሻለ ይሆን ነበር። ያለፈው ትውልድ ከድህነት ያወጣ ነበር ሀገራችንን።
ቤተሰብ እየታመሰ ነው ልጆች መማር የሚያቅታቸው። ቤተሰብ እየታመሰ ነው የተሻለ ነገር ማድረግ ያልቻልነው። አሁን ግን ዘመድ አዝማድ የሚባለውን ገለል አድርገን ወደፊት ህይወታችንን የምንመራ ከሆነ ጭቅጭቅ ምናምን ሰዓት የለንም። ገና መናገር ሲጀምሩ ዳይ ብሎ ማስወጣት ነው። ራሱን ማስከበር የሚችል ባል፣ ራሷን ማስከበር የምትችል ሚስት ለልጆቹን ክብር የቆመ ነው። ሁለተኛ ቤተሰቡን መምራት የቻለ ነው። ማናስከብር ከሆነ ሰው መጥቶ ህይወታችንን እንድንቆጣጠር ገንዘባችንን እንዲያስተዳድር እየፈራን የምንገዛውን ዕቃ አስፈቅደናቸው የምናረገውን ነገር አስፈቅደናቸው ከሆነስ የነሱን ህይወት ነው የምንደግመው። እንዲሁም ከነሱ ደግሞ የባሰ ህይወት ነው የምንደግመው። ወደ ኋላ የቀረ ህይወት ነው፣ ወደፊት አንሄድም። ማስተዋል መቻል አለብን። የሚያሳዝነው በጣም ብዙ ሰው ከባል ዘመድ ጋር እየተከራከሩ ነጩ ፀጉር እስከሚወጣ ጥቁር የነበረው ፀጉር ሽበት ወደ ሽበት እስከሚቀየር፣ ልጅነት ወደ ወጣትነት፣ ወጣትነት ወደ ጉልምስና፣ ጉልምስና ወደ እርጅና የሚባለው እስከሚሸጋገር ድረስ ከባሏ ዘመዶች ጋር የምትከራከር ሴት አለች። የቀልድ ነው። ወንድም እንደዛ ከልጅነቱ ጀምሮ ከወጣትነቱ ካገባ ጊዜ ጀምሮ ከሚስቱ ዘመዶች ጋር እየተከራከረ ወደ እርጅና ይደርሳል። አብዛኛው ወንድ ሴትም ግን ከየዋህነት ከይሉንታ እንደዚህ ነው የሚኖረው ተብሎ ከሰማው ነገር ነው። አሁን ግን ይሄኛው ዘመን አይፈቅድልንም። የሩጫ ዘመን ነው። ቴክኖሎጂ በጣም በፍጥነት የሚያድግበት የሚቀያየርበት ዘመን ነው። ብዙ ደሳስ የሚሉ ነገሮችን በህይወታችን እንድናገኝ የሚያደርገን የራሳችን ድካማችን ስለሆነ አልባሌ ቦታ በተለይም ከሚዘመድ ከባል ዘመድ ጋር የሚባል የወደቀ ቦታ ጋር ስንከራከር ራሳችንን እንዳናገኘው መጠንቀቅ አለብን። ለምንደዛ የሚገባ ሰዓት አይደለም ፈጣሪ የሰጠን። 24 ሰዓታችን ለራሳችን ነው መጠቀም ያለብን እንጂ ከነሱ ጋር ልንወድቅበት አይደለም። ከሚስቱ ዘመዶች ጋር የሚከራከር ባል፣ ከባሏ ዘመዶች ጋር የምትከራከር ሚስት አንድም የተሳካለት ህይወት የኖረ የለም። ሁሉም ይወድቃል። ለምን? ክርክር ውጤቱ ጸብ ውጤቱ ምንድነው? ውድቀት ነው። ከክርክር ነፃ የሆነ ህይወት የሚኖር ሰው ብቻ ነው ህይወቱን የሚገነባው። ይህንን መረዳት አለብን። ለራሳችን ህይወት የምናስብና ህይወታችንን ማሳካት የምንፈልግ ከሆነ የሚከራከሩንን ነገሮች ቆረጥ 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 እያደረግን እያስወጣን ነው ወደፊት መሄድ ያለብን። የሚያከብረን ጋር ተከባብረን መኖር ብቻ ነው መፍትሄው። ሌላው ሀሳብ እንግዲህ ባል የቤት ራስ ነው። የመጀመሪያ ለቤተሰቡ ጥበቃ የሚያደርግ ወይም ደግሞ ቤተሰቡን የሚጠብቅ የሚታደግ ኃላፊነት ያለበት ብለን ስንል ባል ነው። ባል የቤት ራስ ነው። ባል ሁሉን ነገር ኮንትሮል የሚያደርግ ነው። ስለዚህ ሀብታም ሊሆን ይችላል፣ ብር ሊኖረው ይችላል፣ ድሃ ሊሆን ይችላል፣ ላይኖረው ይችላል። በየትኛውም ስታተስ ውስጥ ይሁን ባል ባል ነው። ባል የቤት ራስ ነው። ከፍታ ላይም ዝቅታ ላይም ይሁን ምንም አይነት ባህሪ ይኖረው ግን ቤተሰብ እስከመሰረተ ድረስ ትልቅ ተቋም እስከመሰረተ ድረስ ኃላፊነት አለበት። ምን የማድረግ ቤተሰቦችን ፕሮቴክት የማድረግ አግብቷት እንግዲህ ወዷት ነው ያገባት፣ አፍቅሯት ነው ያገባት። ወዳታለሁ፣ አፈቅራታለሁ፣ ሞትላታለሁ ብሎ እነዚህን ቃላቶች የሚናገር ከሆነ የሚናገረውን በትክክል መኖር አለበት። ስለዚህ ከውጭ ጥቃት ሲመጣ፣ ከየትኛውም አካባቢ ጥቃት ሲመጣ ከገዛ ዘመዶቹም ቢሆን ከገዛ እናቱም ቢሆን ቢመጣ የመጀመሪያ ተፋላሚና ጠበቃ መሆን ያለበት ባል ነው። ለዚህ ነው እንግዲህ በብዛት የብዙ ሰው ቤት መፍረስ፣ የብዙ ሰው ትዳር መፍረስ ምክንያት የሚሆነው ባል አቋም ስለሌለው ነው። ባል ቤተሰቡን ስለማይጠብቅ ነው። የባል ቤተሰቦች ሚስቱን ሲያንቋሽሹበትና ሲናገሩበት አይደረግም አትበሉ ብሎ ለሷ ጠበቃ እስካልቆመላት ድረስ እስካላስጠነቀቃቸው ድረስ አልፎም ደግሞ የሚደጋግሙ ከሆነ እስካልተዋቸው ድረስ ቅድምም እንዳወራ ነው ግንኙነቱን እስካላቋረጠ ድረስ ሚስትየውን ያስጠቃል። እነሱም ደግሞ ይሄን በቃ ሰጥቷቸዋል፣ መንገድ ከፈተ። ስለዚህ እንደፈለጉ የመግባትና የመውጣት ኃላፊነት ይኖራቸዋል። ልጅን ኮንትሮል ያደርጋሉ፣ ቤታቸውን ኮንትሮል። ስለዚህ አግብቶ የወጣው ምኑ ጋር ነው ታዲያ? ባልና ሚስት እኮ ትቶ ይወጣል ነው አይደል? ቤተሰቡን ትቶ ይወጣል ነው። ከዛ ምን ይሆናል? እሱ ቤተሰብ ይሆናል ነው። ለብቻው ነው ቤተሰብ ይሆናል የተባለው እንጂ እናቱን አብሮ ያስቀምጣል፣ አባቱን አብሮ አይደለም የሚጋቡት። የሚጋቡት ባልና ሚስት ብቻ ነው እንጂ ቤተሰብ አይመጣም።
ስለዚህ ባል ትልቅ ድርሻ አለበት ማለት ነው ቤተሰብ እንዳይበተን። እንደዛው ልክ ደግሞ የሚስትም ሌላ ድርሻ አለ። ሚስትም የራሷ የሆነ ቤተሰቧን የምትከላከልበትና የምትጠብቅበት መንገድ አላት። ትልቁ ነገር የባልን ቃል ጠብቆ የራሷን ቤተሰቦች ጥቃት መከላከል ደግሞ የሷ ድርሻ ነው። የባሏን ቤተሰቦች ባል ራሱን ከቤተሰብ ከጥቃት ከተከላከለ በኋላ ሚስት ደግሞ ለቤተሰቦቿ ለዘመዶቿ በሩን ወለል አድርጋ ከፍታ ባሏንና ልጆቿን እንዲናቆ የምታደርግ ከሆነ ሰነፍ ሴት ናት። መልካም ነገር አይደለም ያደረገችው። ሚስትም ባል የዘጋውን በር ከፍታ ቤተሰቧን ማስጠቃት፣ ይሄኛው ትዳር የመሰረተችበት ልጆች የወለደችበት ቤት ስለሆነ ቤተሰቧን አስከብራ መሄድ የምትችለው እሷን ብትሆን የባሏን መንገድ ተከትላ ከጥቃት ቤተሰቡን ስትከላከል ነው። ባልም ሚስትም ጥሩ አድርገው ቤቱን ጠብቀው የሚያኖሩት ከሆነ ለልጆች ሰላማዊ የሆነ የኑሮ የህይወት ኢንቫይሮንመንት መፍጠር ይችላሉ። ያ ሰላማዊ ቤተሰብ ደግሞ በልጆች መጪ ህይወት ወይም መጻኢ ህይወታቸው ላይ ትኩረት ይደረግበታል። ዞሮ ዞሮ ሁላችንም የምንለፋው የምንሰራው የምንኖረው ለልጆቻችን መጪ ህይወት ነው። ለኔ ብለን አንኖርም። ልጅ ከወለድን በኋላ ቢያንስ ለኛ ወይ ለልጆቼ ነው የሚባለው እና እዛ ነገር ላይ ትኩረት የምናረግ ከሆነ ከጎንና ከጎን የሚመጡትን በጋራ ተከላክሎ ወደፊት መሄድ ይቻላል። ገና ማለት ህይወታችን ግን ገና ያንተ ቤተሰቦች ያንቺ ቤተሰቦች እያልን እየተነጋገረን ከሆነ ማንነታችን ገና ዳዴ ላይ ነው ያለው። አልገባንም ማለት ዳዴ እያልን ነው። ሰው ዳዴ ብሎ ነው ከዛ መራመድ ከዛ መሮጥ የሚጀምረው አይደል? እኛ ያለንበት ያስተሳሰብ ደረጃ በዚህ ነገር ላይ በህይወታችን በትዳር አጋር ጋር የምናደርገው ነገር ገና አልተግባባንም ማለት ነው። ስለ ቤተሰብ እያወራን ከሆነ ተሳስተናል። አሁን ይሄን ፕሮግራም እየተከታተሉ በቤተሰቦቻቸው ምክንያት የተረበሹ ወይ በሚስት ወይ በባል ቤተሰብ ምክንያት የተረበሹ የተለያዩ ሰዎች ይኖራሉ። የጋብቻ ትምህርት የሚያስተምሩ ባለሙያዎች አሉ። በእምነት ተቋማት ሊሆን ይችላል። የስነ ልቦና የምክር አገልግሎት የሚሰጡ ሰዎች ይሆናሉ። ሜሬጅ ካውንስሊንግ የሚሰጡ ማለት ነው። እነሱ ጋር መሄድ ይገባናል። በተምታታ ክሊር ሆኖ በማይታይ የአስተሳሰብ መንገድ ላይ ሄደው በርካቶች ራሳቸውንና ልጆቻቸውን ጎድተዋል። ይሄ ድብልቅልቅ ያለ የደፈረሰ አስተሳሰብ አለን። ከኋላ ጀምሮ የመጣ አሁንም እየተከተለ ያለ የቤተሰብ ጣልቃ ገብነት በትዳር ላይ ይሄ የተደበላለቀና የደፈረሰን አስተሳሰብ ንጹህ እንዲሆንልን የጋብቻ ትምህርትን መማር መልካም ነው ለጥንዶች። ባልና ሚስት ዝም ብሎ አይደለም የሚገባው። ሁለት ሰዎች ለመሰብሰብ ሲያስቡ ሊመሰገኑ ይገባል። ዓለምን ጥለው መዝረክረክን ጥለው ቤተሰብ እንመሰርታለን ብለው የሚወድና የሚያፈቅር ልብ ኖሯቸው ተዋደው ራሳቸውን ገዝተው አንድ ለአንድ ወስነው መኖር እኮ ሊጨበጨብላቸው ነው የሚገባው። ከዛ እኮ እነዚህ ሰዎች ጎበዞች ስለሆኑ ነው ኃላፊነት ወስደው ልጅ የሚወልዱት። ልጅ መውለድና ማሳደግ እኮ ቀላል አይደለም። ሰው እኮ ብቻውን ሲንግል ሆኖ እኮ እንደፈለገው ነው መኖር ይችላል። ግን ወደ ትዳር ገብቶ ተሰብስቤ እኖራለሁ ሲል ግን በጣም ብዙ ኃላፊነት ወስዶ ነው እና ትልቅ እርምጃ ነው በህይወት። ይሄንን ወስኖ የሰው ልጅ ፈጣሪ ረድቶት የራሱን የሆነ ግራጎኑን አግኝቶ እራመዳለሁ ሲል የሚያደፈራርስ ሐሳብ ከፊት ወደሚቆም እንቅፋት የሚያምታታ አይነት አመለካከትን የሚፈጥሩ ሰዎች ሶስተኛ ወገኖች ስጋዎች ናቸውና ይሄንን የደፈረሰ ሐሳብ ከፊት የሚቆም እንቅፋት አንስቶ እስከ ወዲያኛው ለመንቀል ልጆች እንሆናለን። ብዙ ጊዜ ገና ነን፣ ህይወት አልገባንም፣ ኤክስፒሪየንስ የለንም፣ አዲስ እንሆናለን ለዛ ህይወት። በየትኛውም እድሜ ክልል ውስጥ እንሆን ግን የትዳር ዳዴ ላይ ልንሆን እንችላለን። አልቆምንም፣ ገና አልተራመድንም፣ አልሮጥንም። ስለዚህ ወደ ስነ ልቦና ምክር አገልግሎት በመሄድ ትክክለኛውን የጋብቻ ትምህርት መማር አለብን። በሃይማኖታችን ደግሞ የሚያስተምሩ አባቶች ጋር ሄደን ቁጭ ብለን መማር አለብን። ይሄ በመንፈሳዊ ዓለምም በዓለማዊው ደግሞ በባለሙያም የሚደረግ ድጋፍ የሚጠቅመን አመለካከታችን የተዛባ እንዳይሆን ነው። አመለካከታችን ከአጉል ባህልና የማይጠቅም ጎጂ ከምንለው ባህል ከጎጂ ልምምድ ከይሉንታ ከመፍራት ሰዎች ነው ብለው ካሳዩን ነገር ወጥተን በትክክለኛው መንገድ እንድንሄድ ያግዘናል። ዛሬ ነገ የሚባል ነገር አይደለም። ጊዜ የሚፈጅ ጉዳይ አይደለም። ይሄ የትኛውም በህይወት አጋጣሚ በዚህኛው ሰዓት ይሄን ፕሮግራም እየተመለከቱ በቤተሰብ ጣልቃ ገብነት የሚበጠበጡ ተመልካቾች ካሉን በፍጥነት ወደ ባለሙያ ሄደው ቤታቸውን ያክሙ። እያደር
እንደ ህመም በልቶ የሚጨርስና ቤተሰብ የሚበትን ነገር ማለት የቤተሰብ የባልና የሚስት ዘመድ ጣልቃ ገብነት ነው ትዳር ውስጥ። ይሄንን መረዳት መቻል አለብን። ችላ እንዳንለው፣ ልጆቻችንን እንዳንበድላቸው፣ ራሳችንን እንዳንበድል፣ የምንወደውን ሰው እንድንጠላው ያደርገናል የቤተሰብ ጣልቃ ገብነት። የምንሳሳለትን ሰው የምናከብረውን ሰው እንድንንቀው ከአጠገባችን እንዲርቅ እንድንፈልግ ያደርገናል የቤተሰብ ጣልቃ ገብነት። በጣም የሚያስመርር ነገር ነው። ያንን ህይወት ይሄ ሰው ባይመጣ ኖሮ ይሄ ሁሉ ጋጋታ አይመጣብኝም፣ እቺ ሰው ባትመጣ ኖሮ ይሄ ሁሉ ጋጋታ አይመጣብኝም፣ ይሄ ሰውዬ ባይኖር ኖሮ እቺ ሴትዮ እያልን እንድናስብ የሚያደርገን በጊዜ ያላረምነው ችግር ስለሆነ በጊዜ እናርመው። አለበለዚያ ግን ብዙ ዋጋ ያስከፍለናል፣ መክፈል የማይገባንን ዋጋ። ውድ የስለ ህይወት ፕሮግራም ተከታታዮቻችን በትዳር ውስጥ የቤተሰብ የጓደኛና የዘመድ ጣልቃ ገብነት በስፋት ይታያል። ነገር ግን በማንኛውም ሁኔታ የትዳርን ጣልቃ ገብነት በቤተሰብም ሆነ በጓደኛ በዘመድም መኖር የለበትም። ልጆቻችንንም ከእንደዚህ አይነት ቤተሰብ በማራቅ በጥሩ ስብዕና እንዲያድጉ ግዴታችንን እንወጣ እያልን የዛሬን ፕሮግራማችን በዚህ ያበቃን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸር ሰንብቱ።